ተፈጥሮና ታሪክ ያደሏትን የታላቅነት አክሊል በጊዜው በነበሩ የፖለቲካ መሪዎች አርቆ ለማሰብ ለባዕዳን አሳልፎ ተሰጠም። የቀይ ባህር የሞገድ ድምጽና የኤደን ባህረ ሰላጤ ነፋስ የኢትዮጵያን የታሪክ ግርማ እየዘመሩ ለዘመናት ዘልቀው ነበር። ሆኖም ግን በ1983 ዓመተ ምህረት የደርግ መንግስት ውድቀትን ተከትሎ በታሪክ ሰማይ ላይ ያንዣበበው ጥቁር ደመናም በ1985 ዓመተ ምህረት የኤርትራን መገንጠል በይፋ ሲያበስር ኢትዮጵያ የአብራኳን ክፋይ የመተንፈሻ አካሏ የሆነውን የባህር በሯን ተነጠቀች። ቀይ ባህር ለኢትዮጵያ ተራ የውሃ አካል አልነበረም። የሺህ ዓመታት ታላቅነቷ ማህተብ የንግድና የባህል ወርቃማ ማዕከል እንጂ። ይህንን ታሪካዊ የባህር ደጅ ያጣችውም የታሪክ አጋጣሚ ፈትሎ በመጣው እጣ ፈንታ አይደለም። ይልቁንም የሀገርን ዘላቂ ህልውና የካደም በታሰበበት የፖለቲካ ሴራ ውጤት እንጂ። የጥፋት ቡድኑ ህወሓት በስልጣን ዘመኑ የኢትዮጵያን የነገ የጂኦፖለቲካዊ ግርማ ሞገስ አርቆ ከመቃኘት ይልቅ ለጊዜያዊ የስልጣን ማጠናከሪያና ለፖለቲካ ድርድር ሲል የሀገርን የልብ ትርታም በቸልተኝነት ማዕበል ውስጥ ጥሎ አሳልፎ ሰጠም። የጥፋት ቡድኑ መሪዎች ርዕዮተ ዓለማዊ ስውር ስሌት፣ ደንደስ በጥስ የፖለቲካ ውጤቶችና የታሪክ ግዴለሽነት ያን ግዙፍ ሀብት እነዚያን ወርቃማ ህዝብና ዘላቂ ኢኮኖሚ ያላትን ታሪካዊ ሀገር በገዛ ምድሯ ውስጥ ተዘግታ የምትኖር በር አልባ አድርጎ አስቀራት። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ። ኢትዮጵያ በትንሽ የትውልድ ስብራትና የጊዜ መገጣጠሞች ነው ይህንን እንድናጣ ያደረገን። የዚህ ውሳኔ ውጤት ኪሳራው ቀላል አልነበረም። ኢትዮጵያ በቀጠናው የነበራትን ግርማ ሞገስ ያደበዘዘም የታሪክ ጥቁር ገጽ እንጂ። ለሺህ ዓመታት በጀግኖች ልጆቿ መስዋዕትነትና ደም ተከብሮ የኖረው የባህር በር በጠረጴዛ ዙሪያ በተካሄደ አርቆ ሀሳቢነት በጎደለው ደካማ ውሳኔም በቅጽበት ሲዘጋ የሀገሪቱ የልማትና የታላቅነት ህልም በጨለማ ግድግዳ እንዲጋረድ አደረገው። እንግዲህ በአመት ከ2 ቢሊዮን ዶላር በላይ ምን ትከፍላለች ኢትዮጵያ? ለወደብ ትከፍላለች። ለወደብ ኪራይ ከ2 ቢሊዮን ዶላር በላይ ነው። እንግዲህ ከዛ በኋላ ደግሞ የምታስገባቸውና የምታስወጣቸው እቃዎች አንደኛ ነፃነት የላቸውም። የላተማ የባህር በር ሎጂስቲክ የሚገቡና የሚወጡ እቃዎችን ከማሰለጥ አንጻር በጣም ከፍተኛ ጫና ፈጥሯል። ይሄ ማለት ደግሞ በአንድም በሌላ በኢኮኖሚያችን ላይ ከፍተኛ ጫና ፈጥሮብናል ማለት ነው። ቀይ ባህርን ከኢትዮጵያ ላይ ቆርጦ መጣልና ሀገሪቱን ሙሉ በሙሉ ወደብ አልባ ማድረግ በዓለም አቀፍ ሕግ በታሪክና በዲፕሎማሲ መድረክ በርካታ አማራጮች እያሉ በግልጽ የተፈጸመ የታሪክ ወንጀል ነው። ያኔ የሽግግር መንግስት ሙሉ የስልጣን ጉልበትና የዲፕሎማሲ የበላይነት በነበረው ወቅት ለሀገሪቱ ዘላቂና ህጋዊ ዋስትና ያለው የባህር በር ስምምነትን በማስጠበቅ ፈንታ በህገ ወጥ ቡድኑ ህወሓትና በኢሃግ መሪዎች መካከል በነበረው የጓደኝነትና መደበኛ ያልሆነ የፖለቲካ ቁማር ላይ ብቻ በመመካት የልጆቹ የወደፊት እጣ ፈንታ በሜዳ ላይ በትኖሳል። ህንድ ውቅያኖስን አትላንቲክን አልፈን የምንታወቅ የገዛን ያስተዳደርን አንዲት የባህር አንድ መርከብ መሻገሪያ በራተን ከሞራል አንጻር በጣም የወረደ ነው። ኢትዮጵያ ብቻ ለም የተጎዳችው ያ እንድታጣ ያረጉት አካላት ራሱ አሁን እንደምታየው ነው። እንግዲህ የባህር በሩ ምንም ነገር የሚሰራ አካባቢውም እንዳይረጋጋ ነው። በወቅቱ ህገወጥ ቡድን ስልታዊ ስህተቱን ለመሸፈንና የህዝቡን ቁጣ ለማብረድ ያልፈነቀለው ድንጋይ ያልወጣው ተራራ አልነበረም። አንድም አሰብ ለእድገት አስፈላጊ እንዳልሆነ ለፈፈም። ባህር በር ኢትዮጵያ ካልተጠቀመችበት የግመል ውሃ ማጠጫ ይሆናል ሲል ተሳለቀም። እንዲሁም ስዊዘርላንድ ወደብ ሳይኖራት ማደጓን እንደ ምሳሌ በመጥቀስ ኢትዮጵያ የባህር በር አያስፈልጋትም የሚል ድምዳሜን በማቅረብ የወደቡን ስልታዊ ዋጋ አኮስሶ አቀረበ። የባህር በር ጥያቄን በተመለከተ ሴኩሪታይዝ ተደርጎ የነበረበት ጊዜ ስለነበረ ነው እንጂ አይ ቲንክ ጥያቄው ለረጅም ጊዜ የኢትዮጵያ ህዝብ ጥያቄ የነበረ ጥያቄ ነው። በዚህ አላበቃም።
በወቅቱ የባህር በር ባለቤትነት ጥያቄን ለሚያነሱ ኃይሎችም ተኝቶ አላደረም። ይገባናል ጥያቄን ይዘው ብቅ ያሉ አካላትና የፖለቲካ ተቃዋሚዎችን ትምክህተኛና ጦር አፋሾች ሲል ፈረጀም። ይህም የባህር በር ጉዳይ ለዘመናት ከጥያቄ መድረክ ላይ ሳይወጣም ጥያቄው ህዝባዊና ህጋዊ ትኩረት እንዳያገኝ ጫና ሲያደርግም ነበር። ቸልተኝነትና ስልጣንን ማዕከል ያደረገም በአጭር የተቀነበበ እይታም የጥፋት ቡድኑ መገለጫዎች መሆናቸውን ከቀይ ባህር ታሪካዊ ስህተት በላይ ማሳያም ከወዴት ይገኛል?